ሰላም ጋይስ እንደምን ቆያችሁ? ዛሬ የግራፊክስ ዲዛይን ስልጠና ክፍል 7 መተናል። ዛሬ የምንሰራው ለሲኤምሲ ሆም ሪል ስቴት ማለት ነው 2 በ3 በሆነ ባነር አብረን እንሰራለን። ይሄ ቪዲዮ እስከ መጨረሻው ማየታችሁ እንዳትረሱ። ቀጥታ ወደ ቪዲዮ እንሂድ። ስላባችን እንዲህ ከከፈትን በኋላ ዛሬ የምንሰራው ባነር ነው። ባነር ደግሞ ለሲኤምሲ ሆም ነው የምንሰራው ማለት ለሪል ስቴት ነው የታዘዝነው። ሳይዙን ደግሞ ነግረውናል 3 በ2 ነው ብለውናል። ሳይዝ መጀመሪያ እናስተካክላለን። ሳይዝ ለማስተካከል እዚህ ጋር ከስር ያለችዋን ክሊክ እናደርግና ከዛ በመቀጠል ኢሜጅ ሳይዝ ሚል አለ በላይ በኩል እና ብዙ ጊዜ ያሳያቻችኋለሁ። እሱን አንድ ክሊክ ታደርጉና እዚህ ጋር መጻፍ ነው ዊዝድዋን እኔ 3 ነው ማረጋት ደንላለው። እቺን ደግሞ ሃይቷ ደግሞ 20 ወይ ደግሞ 2 ነው ማረጋት። ከፈለጋችሁ ደግሞ ይሄን 30 አድርጋችሁ ይሄን ደግሞ 20 ማድረግ ትችላላችሁ። ይሄ አሁን ስንት በስንት ነው የሚባለው? ጎኑን ቁመት 20 ወይ ደግሞ 2 ሜትር ማለት ነው 2 ካሬ የሚባለው ይሄን ነው። ቁመት ደግሞ 3 ካሬ ማለት ነው። 3 ካሬ ማለት ይሄኛው ዊዝድዋ ማለት ነው። በዚህ መልኩ ከስተማይዝ ካደረግን በኋላ ኦኬ የሚል አለ እዚህ ጋር እንደምትመለከቱት እዚህ ጋር ኦኬ የሚል አለ። ስለዚህ ኦኬ የሚለውን አንዴ እነካለን። ከዛ በመቀጠል እንደምታዩት በሚገባ የባነራችን ሳይዝ አስተካክለናል ማለት ነው። ስለዚህ አሁን የምናደርገው ደግሞ ምንድነው ከለር ነው። ከለር እንቀይራለን። አሪፍ የነሱ የመረጡልን ከለር ምንድነው ያሉን? ሰማያዊ በነጭ ነው የሚጠቀሙት እና የነሱ ብራንድ ከለራቸው። ስለዚህ በነሱ ከለር ነው የምንጠቀመው። መጀመሪያ ይሄንን ዲሊት እናደርጋለን። ከዛ በመቀጠል ድጋሚ የቅድሙ ቦታ ሄደን ከለራችን አጀስት እናደርጋለን። እዚህ ጋር መተን ከለር የሚለውን እነካና እዚህ ጋር ወደ ግራ ስክሮል ታደርጉት የተለያዩ ከለሮች አሉ። ነጩ ላይ እናደርገዋለን። ከዛ በመቀጠል ራይት ምልክታለች። እዚህ ከደረስን በኋላ ምንድነው የምናደርገው መሰላችሁ? አሁን የሼፕ እንሰራለን። የሪል ስቴት የምንጠቀምበትን ማለት ነው። ማለትም ሪል ስቴት የምንጠቀምበት ሼፕ እንሰራለን። ሼፕ እንዴት ነው የምንሰራው መሰላችሁ? እዚች ጋር ማለት ነው የሼፕ ምልክት አለች የአራት ማዕዘን እሷን ነካለን። ከዛ በመቀጠል ሼፕ የምትላለች እዚህ ጋር ሼፕ የምትላለች። ስለዚህ እሷን ነካለን። ከዛ በመቀጠል ሼፑን ስንሰራው ከለሩ በደንብ እንዲታየን መጀመሪያ ከለሩ ቢጫ ዝም ብለን ቢጫ እናድርገው። ከዛ በመቀጠል ወደ ላይ ስክሮል እናድርግና ሬዲየስ የሚለውን እሱን አንዴ ሬዲየስ የሚለውን እሱን ቢያንስ እስከ 70 እናደርገዋለን። 70 ካደረግን በኋላ እዚህ ጋር ትንሽ እንዲህ እናደርጋታለን እቺ ማለት ነው። ከዛ በመቀጠል የራይት ምልክት አለች። የራይት ምልክት ከላይ በኩል አለች። እሷን አንዴ ክሊክ እናደርጋለን። ከዛ በመቀጠል እዚህ ጋር የትምሳኔ እዚህ ጋር ኮፒ ሚል ያመጣል። ከነዚህ ውስጥ ያለው ኮፒ የሚለው አንዴ እንነካለን። ከዛ በመቀጠል ኮፒ የሚለው እንደነካችሁ ይሄኛው ሳትነኩት ሼፑ ይሄኛው ሳትነኩት እዚህ ጋር ኤዲት ምትላለች። ሼፑን ነው ኤዲት የምናደርጋት። ገባችኋ? እሷን ስንነኳት እንደምታዩት ደርቦ ያስቀምጥልናል። ስለዚህ አሁን የምናደርገው ምንድነው እቺ መቀነስ ነው። ቅድሟን 70 ያደረግናትን እያየን እስከ 0 እናደርጋለን። ከዛ በመቀጠል እዚህ ጋር 4 እንትኖች አሉ እነኚህ ማለት ነው በእጃችሁ የምትስቡት ማለት ነው። ስለዚህ በእነኚህ ይዘን እናስተካክላለን። ለምሳሌ ይሄኛውን ይዘን እንዲህ እናደርጋለን። ከስር ያለውን ይዘን እንዲህ እናደርጋለን። አሁን እንደምታዩት በሚገባ ሼፓችን አስተካክለናል። ያው መስተካከሉ ካረጋገጥን በኋላ እዚህ ጋር የራይት ምልክት አለች። እሷን ክሊክ እናደርጋለን። ከዛ በመቀጠል እንደምታዩት ሼፓችን በጣም ያምራል። ነገር ግን ቀደም ስንሰራ ትንሽ የሳትነው ነገር አለ። ምንድነው? እዚህ ጋር ትንሽ ወጥቶብናል ይታያል። እዚህ ጋር በትንሹ ይታያል። እሱን ለማስተካከል ግዴታ እሱ ማስተካከል አለብን። እሱን ደግሞ ለማስተካከል ድጋሚ ይሄን እንነካለን። ከዛ በመቀጠል ይሄን ስትነኩት እዚህ ጋር ኤዲት የሚል አለ። የሼፕ ምልክቱን ኤዲት የሚለው ስትነኩት ድጋሚ ትንሽ ወደ ላይ እናደርገዋለን። ከዛ እንዲህ ካደረግን በኋላ አሁን ራይት ምልክቱ አንዴ ስነካው ቼክ እናደርገዋለን። አሁን በትክክል ተስተካክሏል። ነገር ግን አንድ ላይ መደረብ አለብን እንዳይበላሽብን።
ለመደረብ ደግሞ እዚች ጋር የቁልፍ ምልክት አለች፣ እሷን ነካለን። ከዛ በመቀጠል እቺን በተን እንከፍታለን። ላሳያችሁ ሶሪ በጣም እቺን እንከፍታታለን ማለት ነው። እቺን እንከፍታታለን። እቺ ስንከፍታት ይሄኛው በተን ይከፈታል። ሁለቱንም በተኖች ይሄኛውንም ኦን እንዲህ ራይት ማድረግ ነው፣ ሁለቱንም ማለት ነው። ሁለቱንም እንዲህ እናደርጋለን። ከዛ በመቀጠል እዚች ጋር የራይት ምልክት ያለችው አጠገብ ላይ እቺ ምልክት አለች። እሷን ክሊክ ስናረጋት እንደምታዩት ኮንፈርም የሚል አለ። ስለዚህ ኦኬ የሚለውን እንነካዋለን። ከዛ በመቀጠል እንደምታዩት ሁለቱን በአንድ አድርጎልናል። ለመመለስ ደግሞ እንደ ቅድሙ ይሄኛው ተነካላችሁ። ይሄ ስትነኩት እንደምታዩት ተመለሰኝ። ስለዚህ ይሄው በጣም ነው የሚያምረው። ሰው ሼፓችን ሰርተናል ማለት ነው። አሁን የሚቀረን ምንድነው መሰላችሁ? እዚህ ሼፕ ላይ ፎቶ ለማስገባት እዚህ ሼፕ ላይ ደግሞ ትንሽ ወረታች ስክሮል እናደርግና ቴክስቱር ምትላለች። ሶሪ በጣም ሶሪ ስልኬ እንዴት ነው የሚያደርገው እናታችሁ። ቴክስቱር ምትላለች። ቴክስቱር ምትለው እናካለን። ቴክስቱር ማለት እቺ ናት። ቴክስቱር ማለት እቺን ማለት ነው። ቴክስቱር የሚለውን ስንነካ የፎቶ አይከን ይከፍትልናል እንደምታዩት። ስለዚህ እሱን አንዴ እናካለን። ከዛ መቀጠል የምንፈልገውን ፎቶ እንሰጠዋለን። ያው እኔ እዚህ ውስጥ ማስገባት የምፈልገው ፎቶ አንደኛ ይሄኛው ነው። ስለዚህ ይሄኛውን እንዲህ ከሰጠሁት በኋላ ከስር ራይት ምልክት አለች። ራይት ምልክቷን ክሊክ አደርጋታለሁ። ላሳያችሁ ድጋሚ። ራይት ምልክት እዚህ ጋር እንደምታዩት አለ። ስለዚህ እሱን ስትነኩት እንደምታዩት በሚገባ ገብቶልናል። ነገር ግን ማስተካከል አለብን። እዚህ ጋር ቴክስቱር ድጋሚ እንገባና ይሄን እንዳይታይ የተቆረጠውን ማለት ነው እንገባና ትንሽ እንጨምረዋለን። እንደምታዩት አሁን በጣም ነው የሚያምረው። ከዛ በመቀጠል የራይት ምልክቷ አለች። እሷን ክሊክ እናደርጋለን። ከዛችን በትልቁ እናደርጋለን። ከዛ በመቀጠል ከለራችን አጀስት እናደርጋለን። ከለር የምናደርገው ደግሞ የቱ ጋር ነው መሰላችሁ? እዚህ ጋር ቀደም ቦታ ማለት ነው። እዚህ ጋር እንመጣና እዚህ ጋር ከላይ በኩል ከለር የሚል አለ፣ በራሱ ያመጣል። ከለር የሚለው ስንነካ እዚህ ጋር ከስር ግሬዲየንት የሚል አለ ከስር እቺ ማለት ነው። ከስር ያለው ስትነኩት እዚህ ጋር የተለያዩ ከለሮች አሉት። እንደምታዩት እዚህ ጋር የተለያዩ ከለሮች አሉ። መምረጥ ይቻላል ማለት ነው። እኔ መምረጥ የፈለኩት ከለር ይሄኛው ነው። የነሱ ብራንድ ይሄኛው ነው። ይሄ ሰማያዊና ቢጫ ነው እንዳልኳችሁ ማለት ነው። እንዲህ ካደረግን በኋላ ምንድነው የምናደርገው መሰላችሁ? ራይት እንለዋለን። ራይት ከነካን በኋላ ምንድነው የምናደርገው? የነሱ እንትን በቢጫም ስለሆነ ቢጫ እናስገባለን። ድጋሚ ሼፕ እዚህ ጋር ሼፕ እንደሰራ ነው ቦታ ተናገሩና ከዛ ሼፕ የሚል ከላይ በኩል ሼፕ የሚለውን አንዴ እሱን ከነካችሁ በኋላ ያው እዚህ ጋር ራሱ ያስቀምጣል። እንዲህ ያው በእጃችሁ ብቻ እንደማድረግ ነው። ከዛ በመቀጠል ያው ትንሽ ስክሮል ታደርጉና ያው ቢጫ አለ። ስለዚህ ቢጫውን አንዴ እሱን ካደረግን በኋላ ራይት እንነካለን። ከዛ በመቀጠል እቺን ቱባክ የሚል አለ ከስር እናስቀምጣለን። ቱባክ የሚለውን እንነካለን። ከዛ በመቀጠል እንደምታዩት ይሄኛውን እዚህ ጋር አስገብተናል። ከዛ በኋላ ምንድነው የምናደርገው? ይሄኛውን ትንሽ ወደ ዘጠጋ እናደርጋለን። እንዲህ ካደረግን በኋላ ያው ነጭ ከለር ያስፈልጋል። ስለዚህ ሼፕ ድጋሚ እነካለን። ከዛ በመቀጠል እቺን ከላይ ያለችዋን እስከ 100 እናደርጋታለን። ከዛ በመቀጠል እቺን ወደዚህ አድርገን ድጋሚ ቱባክ የምትላለች የቅድሟ ማለት ነው። እቺን እነካለን። በቃ እንደምታዩት ሼፓችን በጣም ነው የሚያምረው። ከዛ በመቀጠል እቺን ራሱ ሙድ እንዲኖራት ስትሮክ የሚላለ ስትሮክ የሚለውን እነካለን። ከዛ እቺት እስከ 5 እናደርገዋለን።
ወይስ አራት በቂ ነው። በቃ 4 እናደርገዋለን። ከዛችን ኮፒ ማድረግ ነው። ኮፒ ለማድረግ ደግሞ ያው እዚሁ ጋር ኮፒ የሚላለ ኮፒ እናደርጋለን። ኮፒ ካደረግን በኋላ ያው ወደ ቴክስቱር ምትላለች። ቴክስቱር ማለት ያው የቅድሙ ይሄኛው ማለት ነው። ይሄን አንዴ ክሊክ እናደርጋለን። ከዛ ዲችን ድሌት እናደርጋታለን። መጀመሪያው ፎቶ ማለት ነው። ሌላ እናስገባበታለን። ከዛ የፎቶ ምልክት ነክተን እንደምታዩት እዚህ ጋር የተለያዩ የሚያማምሩ የተላኩልን እንትኖች አሉ፣ ዲዛይኖች አሉ። ይሄን ካስገባን በኋላ ከስር ራይት ምልክት አለች፣ እሱን ነካለን። ከዛ ቴክስቱር ላይ እስከምትፈልጉት ማድረግ ነው። እስከ መኪናው እንዲታይ ከፈለጋችሁ ምናምን እሱን እንደናንተ ምርጫ ነው። ከዛ እኛ ሼፑን ሳይዝ ሼፑን ስኪል መቀየር ከፈለግን ክሮፕ የሚለውን ነክታችሁ በዚህ ማድረግ ትችላላችሁ። ከዛ እንደምታዩት እቺን ግን ቢጫዋ ትንሽ ወደዚህ እናደርጋትና ከዛ አሁንም ይሄኛውን ኮፒ እናደርጋለን። ከዛ እቺንም ክሮፕ የሚለው ላይ ሄደን እንትኑን እንቀይረዋለን። አቀማምጡ እንደምታዩት አሁንም ልክ አይደለም። አሁንም እንቀይረው። አሁን ይኸው እንደምታዩት አጀስት አድርገናል። ብቻ ድጋሚ ነክተን ቴክስቱር ምትላለች እሷን ነካለን። ከዛ ዲሌት እናደርገዋለን ፎቶ። ከዛ ፎቶ ምልክት ነክተን ያው እዚህ ጋር እንዳልኳችሁ መምረጥ ነው። እዚህ ጋር የሚያምር በጣም አለ። እሱን ክሊክ እናደርግና ትንሽ በቃ እንደምታዩት በጣም ነው የሚያምረው። እዚህ ጋር ክፍተት ስላለ ባዶ ቦታ ስላለ አንድ እንጨምር። እሺ አሁን ዝም ብለን ያለ ሼፕ እንጨምር። እዚህ ጋር ኢምፖርት የሚላለ ኢምፖርት የሚለው ከነካን በኋላ ይሄን ነካለን። ከዛ መቀጠል እቺ ነካለን። ከዛ እቺ ጋር የክብ ምልክት አለች። ክብ እናደርግና ኦኬ እንላለን። ከዛ እቺ ክብ ካደረግን በኋላ ያው አስተካክለን ማለት ነው። እዚህ ጋር እንዲህ ማድረግ ማስቀመጥ እንችላለን። ከዛ በመቀጠል ወደታች ስክሮል አድርገን ስትሮክ የሚላለ ስትሮክ የሚለውን አንዴ እሱን ነካለን። ከዛ ኦን እናደርጋለን። ከዛ እስከ 3 እናደርገዋለን። ራይት በቃ እንደምታዩት በጣም ነው የሚያምረው። እውነት ለመናገር በጣም ያምራል። አሁን ምንድነው የምናደርገው መሰላችሁ? እዚህ ላይ ቴክስት እንጽፋለን። ቴክስት ነው የሚቀረው። ቴክስት ለመጻፍ ደግሞ ያው እዚህ ጋር የምልክት አለች። የምልክቷን ነካለን። ከዛ በመቀጠል ቴክስት ምትላለች። ቴክስት ያው የድርጅቱ ስም ሲኤምሲ ነው። ስለዚህ ይሄ አጥፍተን ሲኤምሲ አድርገን ኦኬ እንላለን። በትልቁ ማለት ነው። እነሱ የሚፈልጉት እንደዛ ነው። ከዚህ በፊትም ስለሰራውላቸው። ከዛ በመቀጠል እዚህ ጋር ፎንት ምትላለች። ፎንት ምትለው ከነካን በኋላ ፎንት እንመርጣለን። ያው ብዙ ጊዜ የምጠቀመው ፎንት ይሄኛው ነው። ሰርች አድርጌ ነው ማመጣው ነገራችን ላይ ያው ይሄኛው ነው ሲኤምሲ። ከዛ በመቀጠል ኮፒ እናደርገዋለን። ሌላም ስለምንጽፍ እዚች ጋር ኮፒ የሚላለ ቴክስቱን ኮፒ ካደረግን በኋላ እዚህ ጋር ድጋሚ ክሊክ ስናደርገው ይከፍታል። ሲኤምሲ የሚያጥፍተን ሆም እንላለን። ሆም ሶሪ በቃ አልጻፍንም። ሆም ሲኤምሲ ሆም እንደምታዩት በዚህ መልኩ ቴክስት ማስገብተናል። አሁን ስልክ ቁጥር፣ አድራሻ ምናምን እናስገባለን። እሱም ለማስገባት ቀላል ነው። እዚህ ጋር የሼፕ ምልክት አለች። ሼፕ ምልክቷ እንዲነካለን። ኢምፖርት የሚላል ያው ያዘጋጀነው ሳይሆን እኛ ከፒንተረስት ያወረን ነው ማለት ነው። ይሄን ከነካን በኋላ ስልክ እናስገባለን። ስልክ ቁጥር ማለት ነው። ስልክ ቁጥር ለማስገባት ደግሞ እቺን ነካለን። ከዛችን ወደታች ወርደን እቺን ነካለን። ሬሰስ የምትለውን እቺን ስናጠፋት
ሙሉ በሙሉ ባክግራውንዱ ይጠፋል ማለት ነው። እሱንም ትንሽ ሶሪ በጣም እቺን አረጋይስ ምንድነው የሚያዝገኝ ስልኬ። እቺንም ትንሽ እንዲህ እንቀንሰውና ከዛ በመቀጠል ኮለር ሚለን እናካለን። ከዛ በመቀጠል እቺ ቢጫ ነው ምናምን እንጠቀመው። ከዛን እቺ ነካና አሁንም ቴክስት እንጽፋለን። ቴክስት ለመጻፍ የምልክቱን ነካለን። ከዛ በመቀጠል ቴክስት ትላለች በዚህ በኩል እሷን እንጠቀማለን። ከዛን ድጋሚ ክሊክ እናደርግና ስልክ ቁጥር ነው የምንጽፈው። የነሱ ስልክ ቁጥር 0941 10 10 10 እና ይሄኛው ነው የነሱ ቁጥር። ስለዚህ እንዲናደርግና ከዛ ከለር የስልክ ቁጥሩን ከለር ቢጫ እናደርጋለን። ከዛን እቺ ራይት ምልክቷን ክሊክ እናደርጋለን። ከዛ ፎንት ሚለውን ነካለን። ማይ ፎንት እንገባለን። እንደቀደሙ እንዳልኳችሁ ይሄ ፎንት በጣም ማለት ለመናገር በጣም የሚመቸኝ ይሄ ስራው ሰው እጁ ይባረክ በላይ የሚለው ነው። ይሄኛው በጣም ነው የሚመቸኝና እንደምታዩት ስልክ ማስገብተናል። ከዛ ይደውሉ ነው የምንለው። ስለዚህ ቴክስት ድጋሚ እንጽፋለን። እዚህ ጋር እንጽፍና ከዛ ደብል ክሊክ እናደርጋለን። ከዛ በአማርኛ ይደውሉ ከዛ ኦኬ እንላለን። ከዛ መቀጠል ፎንት ሚለውን ነካለን። ከዛ መቀጠል ማይ ፎንት። ከዛ እንደለኳችሁ እኔ ከዚህ ፎንት ውጪ አልጠቀምም፣ ደስ አይለኝም ሲጀመር እና ይኸው ሶሪ የኛውን ከላይ ነው የምናደርገው። ከዚህ ጋር የኛውን ሰረዝ እንደገበት ስታይል የሚላለ ትልቁ ይሄኛውን ትነኩና እቺ ስትነኳት እንደምታዩት ከስር እንትን ያስቀምጣል። ደስ የሚል የሆነ ሰረዝ ነገር ያስቀምጣልና እቺን ወደ ላይ አድርገን እንደምታዩት በጣም በሚያምር መልኩ አዘጋጅተናል ማለት ነው። አሁን የተወሰነ ነገር ነው የሚቀረው። ስለዚህ አሁን እንደሚቀረው መሰላችሁ አንዴ ኢምፖርት እናርግ። እስኪ እዚህ ጋር ሼፕ ምልክቱን ነካና ኢምፖርት የሚለውን ነካለን። ከዛ በመቀጠል እዚህ ጋር የታለች ማለት ነው ራይት እናደርጋለን። ከዛ በመቀጠል እዚህ ጋር በነገራችን ላይ የኤአይ ምስል ነው፣ በጣም ነው የሚያምረው። እናችን ካደረግን በኋላ ወደታች ስክሮል አድርገን ኦፓሲቲ ምትላለች እቺት እሷን መቀነስ ነው። ቢያንስ እስከ ስንት መሰላችሁ? እስከ 30 በቂ ነው። ከዛ በመቀጠል የራይት ምልክት አለች። የራይት ምልክቱን እንጠቀማለን። ከዛ በመቀጠል ቅድም ምን ብያችኋለሁ? ቱባክ እናደርገዋለን። ቱባክ ማለት ከስር እንዲሆን ማለት ነው። ወደ ላይ ደግሞ ለማሳለፍ ፈለጋችሁ ቱ ፍሮንት የሚለው ውስጥ ነኩት ወደ ላይ፣ ቱባክ ደግሞ ወደ ውስጥ። ስለዚህ ቢጫው ራሱኛ ቢጫውን ደግሞ ቱባክ አናደርገውም ማለት ነው። እንደዛ ካደረግን በኋላ እስኪ ትንሽ እንቆልፋቸው ፋይሎቻችን እንትን እንዳይሉብን እንዳይበላሹብን። ለመቆለፍ ደግሞ እዚህ ጋር እንደምታዩት በጻፈው ኮኔክታችሁ የቁልፍ ምልክቱ ቀይ ማድረግ ብቻ ነው። የቁልፍ ምልክቱ ቀይ ስታደርጉት በቃ ፋይላችሁ ቆለፈላችሁ ማለት ነው። ስለዚህ እንደምታዩት ፋይላችን ተቆልፏል። አስተያየት ስጡን እንዴት እንደሚያምር። እኔ በጣም ወድጄው ነው ተመናገር። ይደውሉ ይላል። ሲኤምሲ ሆም ነው ስሙ ራሱ እንደዛ ነው። በቃ ምንም ሌላ ኮተተ ነገር የለውምና እዚች ጋር ባዶ ከሚሆን የሆነ ነገር እንጠቀምና ምን እንጠቀም መሰላችሁ? ምርጫችሁ እኛ ጋር ይውራ። ያው የኔ ነው ግን ለነሱ እንጠቀም። እስኪ ክሊክ እናደርግና ምርጫው ያድርጉን። ምርጫው አልዋልደን። ከዛ ኦኬ። ከዛ ፎንት እንቀይራለን። ከዛ መቀጠልቺ እንነካለን። ከዛ በያን ምርጫው የሚለው ከጻፍን በኋላ ከዛ መቀጠል ኮፒ እናደርጋለን። ኮፒ የምናደርገው ደግሞ እዚህ ጋር ነው። ኮፒ ካደረግን በኋላ
ድጋሜ ኛው ክሊክ እናደርጋለን። ይሄን ሁለት ስለሆነ አንዱ ክሊክ አድርገን ምርጫው ያድርጉን እንደምታዩት ያድርጉን በዚህ መንገድ ጽፈናል። ነገር ግን ይሄ ለየት ማለት አለበት። ይሄ ፎንት እንቀይራለን። ፎንት ለመቀየር ደግሞ ፎንት የሚለውን እናካለን። ከዛ በመቀጠል እዚህ ጋር ምርጥ ሰላም ሚል ሎጋ ፎንት አለ። ሎጋ የሚባል ሎጋ ሰርች ሳደርግ እዚህ ጋር እንደምታዩት ሎጋ ብሎ በራሱ ያስቀምጥልኛል። እሱን እጠቀማለሁ ማለት ነው። ትንሽ ፎንቱ ወይንም ጽሁፉ ያድርጉም በደንብ እንዲታይ እቺን ኦፓሲቲ የምትለዋን እቺ ነክተን ትንሽ እናራርቀዋለን እስከ 7 ባለው። ከዛ ኦኬ። ከዛ መቀጠል በቃ እንደምታዩት በጣም የሚያምር የሪል ስቴት ባነር 2 ባንድ ሰርተናል። እርግጠኛ ነኝ በጣም እንደምትወዱት አልጠራጠርም። የዛሬ ክፍል 7 በዚሁ አበቃለሁ። ቀጣይ ክፍል 8 እንድመጣ ቪዲዮዎቼን በደንብ ላይክ ሼር አድርጉልኝ። አመሰግናለሁ። ክፍል 8 እንገናኝ።